እንኳን አደረሳችሁ ብለናል። በዓል እንዴት ነው? እኔ ማንኝ እኔ ሁለት በዓል እንዳከብር የመረጥከኝ ማለት ዛሬ ደግሞ ሶስተኛ በዓል እንዳከብር የመረጥከኝ ማንኝ እኔ? ወይኔ ዛሬ ከቼልሲ ጋር ጭው ያለን ማለት ነው። ሲቲ ላይ አይደለም ቋጥረህበት ማለት ነው። እንደዚሁም እንደዚህ አይነት ቻንስ ነው አግኝቶ ይጥላል በመጠበቅ የማይታሰብ ነገር ነው። አንተ ገብቷል። እዚህ ጋር እንደው ፔፔ ዛሬን ብቻ እንደው የዛሬን ብቻ አውጣኝ፣ እንደው የዛሬን አውጣኝ ያሉኝ ስንቱን መጣሁኝ እኮ። ቼልሲን ዛሬ ግዴታ ደግሞ ማለት ነው በጣም በእርግጠኝነት ጠፍጥፌ ነው መልጣ ፈርስት ሃፍ ነው ምንገለው ጨዋታው በጣም መጠብቀው ነገር ነው። ገብቷል። ቼልሲ ቶፕ 5 ቶፕ 4 ላይ ምናምን አዛ ነው ሊቨርፑልን ታንት ማሸነፉን ተከትሎ ማለት ግን እኔ እግዚአብሔርን እኛ እዚህ ጋር ታይትል ሬስ ነው ያዝነው። ወይኔ ጉዱ ይፈላ። አሁን ከተንጆቶች ልበላው ነው እንዴ? ቆይ እኔ ልበላው ነው። እስከ ዛሬ ድረስ በደንብ ቋጥረንልሃል፣ አደገኛ ሁኔታ ቋጥረንልሃል። ማንቸስተር ሲቲ ደርቢው ቋጠረ እንደዚህ ወያላ ምናምን ማንቸስተር ዩናይትድን የሚያክል ቡድን የምንደግፍ ሰዎች እንደዚህ ተብለንልሃል ማለት ነው። ከዚህ በኋላ ግን እያንዳንዱን ጨዋታ እያንዳንዱን የግልህን ጨዋታ አሸነፈ። ጋርዲዮላ ይሄን ማድረግ ይችላል። በነገራችን ላይ ስላችሁ የነበረው ይሄን ነው። ይሄን ዋንጫ ማንቸስተር ሲቲ ይብለውና ብዙ ምን መዘው ፋይል አለ በግላችን ማለት ነው። ማንቸስተር ሲቲ ቸልሲን ዛሬ በደንብ እንዲያሸንፍ እንቋጥራለን። ኔክስት ጌሞቹንም የግሉን የራሱን እያሸነፈ የሚሄድ ከሆነ ዋንጫውን ይበለዋል። 9 ነጥብ ምናምን እናንተ እንደምትሉት እሱ ማጥበብ ያለበት ራሱ ነው እንጂ እናንተ እንድጥሉለት አይፈልግም። ከዚህ በኋላ ራሱን አርሰናልን ቀጥቅጦ የቀሩትን 2 ጨዋታዎች ሲያሸንፍ ቻው ቸልሲ፣ ቻው ቸልሲ ማለት ነው። ድል ለማንቸስተር ሲቲ ይመቻችሁ። ማንቸስተር ሲቲዎች ዛሬ ቼልሲን አሸንፈው ቀጣዮቹ ቀሪ ሙሉ ጨዋታዎች ማሸነፍ የሚችሉ ከሆነ በጎል ልዩነት የሊጉ ሻምፒዮን የመሆን እድል እንዳላቸው ምን ያህሎቻችሁ ታውቃላችሁ? ዛሬ አመሻሽ አይኖች ሁሉ ወደ ለንደን ምድር ያማትራሉ። ዛሬ ምሽት ለአርሰናል ደጋፊዎች እጅግ ወሳኝና የሲቲ ነጥብ መጣል በጉጉት የሚጠባበቁበት ወሳኝ ቀን ነች። ዛሬ ምሽት 12 ሰዓት ተኩል ሲል በለንደን በስታንፎርድ ብሪጅ ምድር ማንቸስተር ሲቲ ወደ ዋንጫው ለመቃረብ ቼልሲ ደግሞ ወደ ቶፕ 4 ለመግባት የሞት ሽረት ትግል ያደርጋሉ። ጨዋታው ማን ያሸንፋል? እስኪ ግምታችሁን አስቀምጡ። በዚሁ አጋጣሚ እኔን ፎሎ ያላረጋችሁ ካላችሁ ፎሎ በማድረግም ቤተሰብ መሆናችሁ አዘንጉም። እንደምታውቁት በዚህ ሳምንት ፕሪሚየር ሊግ ይመለሳል። እሁድ ዕለት ቼልሲ ከማንቸስተር ሲቲ ይጫወታሉ። የቼልሲ ደጋፊዎች ኮሜንት እያየው ነበር። እናንተን ምኑ ናችሁ ነው ቼልሲ በተሸነፈ በላችሁ ኮሜንት የምትሰጡት? አርሰናል ዋንጫ እንዳይበላ እንኳን አሁን ተሸንፈን አይደለም ዩናይትድ በ7 ነጥብ ርቆናል። አስቶን ቪላ በ6 ነጥብ ርቆናል። ሻምፒዮንስ ሊግ ይቅርብ። እንደኔ አርሰናል የፕሪሚየር ሊግ ዋንጫ እንዳይበላ የሚቋጠር ሰው የለም። ግን ሲቲ ከኔ ነጥብ ወስዶ አይደለም ፕሪሚየር ሊጉ የሚበላው። ምርጫ ቢሰጠኝ ቼልሲ ሻምፒዮንስ ሊግ ተሳትፎ አርሰናል ከሚበላው ብትለኝ አርሰናል ይብላው፣ ቼልሲ ሻምፒዮንስ ሊግ ይሳተፍ ነው የምልህ። አመት ሙሉ የማይመጥነኝ ቦታ ቁጭ ብዬ ከምጫወት የሚመጥነኝ ቦታ ተጫውቼ አርሰናል በልቶት የሚያውቀው ዋንጫ ነው ይብላው። ምንም የሚፈጠር ታሪክ የለም እኮ ኤሮፓ ሊግ ሻምፒዮንስ ሊግ አይደለም። ምንም የሚፈይድለት ታሪክ የለም እኮ። የቼልሲ ደጋፊዎች ተው፣ እረፉ፣ አድቡ። ክለባችን ነው፣ በክለብህ አትቀልድ አሉ። የሲቲ ደጋፊዎችም እኮ ሲቲ ከቼልሲ ሲጫወት የቼልሲ ደጋፊ ለኛ ነው የሚቋጠረው ብለው የሚያስቡ በሽ ናቸው። ጤነኛ ያልሆነ የቼልሲ ደጋፊ እሁድ ዕለት ቁጭ ብሎ ለሲቲ አይቋጠርም አርሰናል እንዳይበላ። ሲቲ እግር መብላት ይችላል፣ ቼልሲን አሸንፎ አይደለም ዋንጫው የሚበላው። ገብቶሻል አይደለ? ጭዌው እዚህ ጋር ነው። ስለዚህ እንከባበር። የቼልሲ ደጋፊዎች ሰክሱ። እንደዚህ አይነት ሙድ አይነፈው። መልካም አዳር ከንቲባው ነኝ። ፈላው የዛሬውን ጨዋታ ማሸነፍ አለበት፣ ግዴታ ነው። ወያላው እያቀረበልን ያለው ብላ ብሏል። ብላ ከፍቶልሃል ዘንድሮ። የምሬ ነው ብለህ እንዳንተ አፒታይት የሰጡ የለም። ብላ ያው ወያላው ታውቃለህ፣ አጃቢ ነው፣ እያጀበን ያለው። ብላ ቼላው ልቀቅ፣ ቼላው ልቀቅ፣ ለእግር ኳስ ስትል ልቀቅ። የነገን ጨዋታ የሌሎቹን እንቋጠርልሃለን፣ የነገ ላይ ግን ልቀቅልን። ለፈላው ያስፈልገናል አባቴ። ፈላው ነገ በቃ ግድ ነው አባቴ። እግር ኳስን አድንልን፣ ከጦርነት ገላግለን። የምሬ ነው ግን የምላችሁ ሲቲ ዘንድሮ በአርሰናል ታግዞ እንግዲህ በአርሰናል ተሞሽሮ በአርሰናል ታጅቦ 3 ዋንጫ ሊበላ ነው። ጭራሽ 3 ዋንጫ ሊበላ ነው። አስባችሁታል? የሞቶ ማንቸስተር ሲቲ ፕሪሚየር ሊግ፣ ኤፍኤ ካፕ እና ካራቦ ካፕ ሊበላ ነው። ወይ እናሸንፋለን ወይ ሙተን እንቀራለን። እዚህ ግን ሌላ 3ኛ መንገድ አለን።
ሳንዋጋ ከዚህ ግን ተመልሰን አንሄድም። በዓልና ወሳኝ ጨዋታ። በቅድሚያ ግን ለሁላችሁም ለክርስትና እምነት ተከታዮች እንኳን ለትንሳኤ በዓል በሰላምና በጤና አደረሳችሁ ማለት ፈልጋለሁ። እንግዲህ በበዓል ቀን ይሄ መሰለ ወሳኝ ጨዋታ ተቀምጦ በዓሉን በማሊያ ነው የምናሳልፈው ማለት ነው። ምንም ማድረግ አይቻልም። ለማንኛውም በዚህ ጨዋታ ላይ 3 ቲም ነው የሚጫወተው፣ አርሰናል፣ ቼልሲ፣ ሲቲ ማለት ነው። ከኛ በላይ ደግሞ አርሰናሎች ይፈልጉታል ይህን ጨዋታ እና ይህም ጨዋታ በአብዛኛው የቼልሲን ደጋፊ ለሁለት የከፈለበት ጨዋታ ነው። ሲቲ ያሸንፈን ማለት የጀመሩ ብዙ የቼልሲ ደጋፊዎች እንዳሉ የትናንትናው ቪዲዮ ኮሜንት ላይ እያየው ነበረ። እውነት ለመናገር እዚህ ጋር ቅድሚያ ለቡድናችን ነው የምንሰጠው። ካሸነፍን እሰየው፣ ቻምፒየንስ ሊግ ላይ ትኩረት አድርገን ራሱ ሲቲ በራሱ እንዲወስን እንተውለታለን ማለት። ከተሸነፍንም ግን አይደብረንም ነው፣ ምክንያቱም አርሰናል እንዳይበላ ይደረጋል ማለት ነው። ግን እዚች ጋር ሲቲ ማሸነፍ አለበት ብለህ ከቡድን በፊት ሲቲን ካስቀመጥከው አንተ የቼልሲ ደጋፊ አይደለም። እውነት ለመናገር በቃ እዚች ጋር እየፈራህም ቢሆን 1% ቢሆን እድላችን ይታወቃል። ሲቲ ኤፕሪል ላይ አሪፍ ነው፣ በተለይ በጋርዲዮላ ስር። ካሸነፉን አሸነፉን አይደብረንም፣ ግን ያሸንፉን ብለን ደግሞ መቋጠር የለብንም። እዚች ጋር ቅድሚያ ለራሳችን መስጠት አለብን። ለማንኛውም መቼ መፈጠር የሌለበት ውጤት ቢኖር አቻ ነው። በቃ አቻ ከወጣን ቼልሲ 1 ነጥብ፣ ሲቲ 1 ነጥብ፣ አርሰናል 3 ነጥብ ሳይጮት 3 ነጥብ የሚወስድበት ጨዋታ ነው። ስለዚህ እኔ አቻ ሲጀመር ከድሮም አይመቸኝም። በዚህ ጨዋታ ላይ ጭራሽ አቻ መውጣት የለብንም። ወንድሜ ፍቅርህንማ አለሚ ተስፋህንማ በውኔ በልሚያኑሪ ቀረሁኝ እኔ እስከዛሬ ወንድሜ ቼላይ ወንድም ጥላይ የዱንያይ የአኼራይ መቼም ይሄ ወያላ ማለት ለ3 ነጥብ ብሎ ለጥቅሙ ብሎ ወንድም ጥላ የለንደን ኩራት ሲል እንደማትታለን እርግጠኛ ነኝ። ይሄ 3 ነጥብ ቢገር የሆነ ክለብ ማለት እንደማትታለን እርግጠኛ ነኝ። ሻምፒዮንስ ሊግ ሆነ እኔ ወንድምህ አንተን ጥዬ እሄዳለሁ። የለንደን ኩራት አንተ ያለህ አስቶን ቪላን ይዤ እሄዳለሁ። እኔ እንደዛ አደርጋለሁ ወንድሜ። እንደዚህ ነን እኔ እናንተ። እርግጠኛውን ተማመንብኝ፣ አኩራኝ ዛሬ ወንድሜ። የዱንያ የአኼራይ የክፉ ቀን ጓዴ እተማመንብሃለሁ፣ እወድሃለሁ። ተርሲ እንግዲህ ነገ እንደሚታወቅ ቀለል ያለች ልምምድ አለብን። ስታፈር ብዬ የምናረጋት ቀለል ያለች ጨዋታ አለች። ከዛ ጨዋታ በፊት ግን ማንቸስተር ሲቲ ቤት ያው ብዙ አዳዲስ ዜናዎች ይወጣሉ። ሁሉንም ጠቅጠቅ ማድረግላችሁናል፣ ተከታተሉ። በሩበን ዲያዝ ነው የምንጀምረው። ሩበን ዲያዝ እንደሚታወቀው እንግዲህ ለቼልሲ የሚደረገው ጨዋታ እንደማይደርስ ፔፕ ጋርዲዮላ አሳውቆናል። ዓርብ ዕለት እንግዲህ ሌላም ደግሞ የጨመራቸው እንግዲህ ጆን ስቶንስ ያው ለዚህ ጨዋታ እንደማይደርስና ግን ቀለል ያለች ትሬኒንግ እንግዲህ ዓርብ ዕለት እንደሰራ ነው የተነገረው። ከዛ ውጭ ደግሞ ያው ማቴዮ ኮቫቺች ሂዝ ፋይን ስኳድ ውስጥ እንግዲህ እንደሚካተትም ተናግሯል። ከዛ ደግሞ አልፎ ደግሞ የቀረው ጨዋታ የነበረው የጆስኮ ቫርዲዮል ነገር ነው። ቀስ በቀስ የተሻሻለ ነው፣ ግን ስቲል የእሱ ራቅ ያለ ነው። አሁን በቅርብ ጊዜ አጠብቁ ሲሉም ፕሬስ ኮንፈረንስ ላይ ከተናገራቸው ያው ወጣ ወጣ ያሉ ነገሮች ስንመለከት እንግዲህ ችኛ ትንሽ ታስቅ ነበረ። አምሶ ግራምፒ ከበርናርዶ ሲል ገልጿል። ምንዴት ያለው እሱ ቤዚክሊ ያው በርናርዶ ከአንድ ወር በፊት እንግዲህ ከበርናርዶ ጋር አውርቼው እንደሚለቅ ቀድሞ የሚነግረኝ ለእኔ ነው ብሎ ተነጋግረው ነበር እና አልነገረኝም እና ደግሞ ቀጥታ ወደ ሚዲያው አውጥቶት ከዛ መስማቴ ደብሮኛል። ግን ያ ኢትስ ፋይን። በርናርዶ ምርጥ ሳይኒንግ ነው ለዚህ ክለብ። ዋን ኦፍ ዘ ቤስት ፕሌየርስ ኤቨር እዚህ ሜዳ ላይ ካየናቸው የተረጋገጠ ነገር ነው። በርናርዶ ቴክኒካሊ ጊፍትድ ከሆኑም ሰዎች እኔ ካየኋቸውም ትልቁ ነው ሲል መግለጹን እንግዲህ ብዙ ፕሬዞች ለቀውበታል። ብቻ ያ በርናርዶ እንግዲህ በሲዝኑ መሸኛ ላይ አሪፍ የሆነ ለስቶንስ እና ለበርናርዶ ሲጀመር የተዘጋጀ ነው ተብሏልም። ያ አሪፍ ሽኝት በአስተን ቪላ ጨዋታ ላይ ወይ ደግሞ ኤፍ ኤ ካፕ ፋይናል የምንደርስ ከሆነ እዛ ላይ ሽኝት እንደሚደረግላቸው በከባዱ ተነግሯል። እንግዲህ ያ እስቲ ምና ይሆናል። በሌላ ዜናችን ደግሞ ኤሊት አንደርሰን እንደሚታወቀው ማንቸስተር ሲቲ ቤት እንግዲህ ያው ለማስፈረም እንግዲህ በተደጋጋሚ እየሞከሩ እንደሆነ የተናገረው። ማንቸስተር ሲቲ ደግሞ ሬሱንም ሊድ እያደረገ እንደሆነ ፋብሪዚዮ ሮማኖ በተደጋጋሚ ገልጾልናል። አሁን እንግዲህ ነገሩ ያለው ከፕሌየር ካምፑ ጋር ያው ኤጀንቶቹ ጋር ምናምን የተነጋገረ ነው። ብዙ ግን የኔ ፋይናል ዲሲሽን የተባለ ነገር አልመጡም። ከክለቡ ጋር ግን ኖቲንጋም ፎረስትን በማክበር ታስቦ ያው ብዙ ነገር ንግግሮችን መፍጠር አይፈልጉም ሲዝኑ እስኪያልቅ ድረስ ማለት ነው። ግን አሁን በቨርባል አግሪመንት በሚባል ነገር አላ ከፓርቲው ጋር ያው ኦብቪየስሊ ከፕሌየር ካምፑ ጋር እየተነጋገረ እንደሆነ ማንቸስተር ሲቲ እና ሊድ እያደረገ እንደሆነ ተነግሯል። ስንቀጥል ደግሞ ማንቸስተር ሲቲ ቤት እንግዲህ መሀል ሜዳው በጣም ብዙ ሰዎች እየለቀቁበት እንደሆነ ይታወቃል። ማቴዮ ኮቫችም ካልቪን ፊሊፕስም ያው ኦልሞስት ከክለብ ውጭ ይበላቸው። ማቴዮ ኮቫች አሁን ስቲል ሲቲ ቤት ያለው በሚያስቅ ሁኔታ አንዳንድ ሰው ይህንን የማያውቅም የለቀቀ የሚመስለው ሰው አለ። ስቲል ሲቲ ቤት አለ። ያው ያገገመ ነው። እዚህ ጋር ተሻሽሎ የሚመጣ ከሆነ ምናልባት ሞርተን ዩናይትድ ሊተውት ይችላሉ። ነገር ግን እድሜውም እንደሚሄዱ እንግዲህ ማቴዮ ኮቫችንም ለቀው ካልቪን ፊሊፕስም ሼፊልድ መቆየት ይፈልጋል። ሁለቱንም አላቀው እንግዲህ እዛች ቦታ ላይ ደግሞ አንድ በደንብ የሚተካ ሚድፊልደር ይፈልጋሉ። ተቀያሪ መሆኑ መጫወት
በቋሚነትም መጮት የሚችል ማለት ነው። ሞርተን ይብለን ደግሞ እሱን ፊት ያደርጋል ብዬ አስባለሁ። ዴንማርካዊ የመሃል ሜዳ ተጫዋች 6 ቁጥርም 8 ቁጥርም መጮት ይችላል። ማንቸስተር ሲቲ እዚህ ላይ እንግዲህ እይታቸው ማስቀመጣቸው መጥፎ ነው ብዬ አላስብም። ስንቀጥል ደግሞ ይህ ልጅ ደግሞ እንደምታውቁት ከቼልሲ ያመጣ ነው። ያው ኤክስፔሪንስ ጆ ነው፣ በረኛ ነው። ከስታፍ ዙሪያም እንግዲህ ይሰራል። ኤክስፔሪንስም አለው ተብሎ ስለሚታሰብ የ1 ዓመት ኮንትራት ማራዘሚያ ተሰጥቶታል። ጎቪያናም እዚህ ጋር እንደምትመለከቱት ደስተኛ ሆነው ሲያራዝሙለት እንመለከታለን። 4ኛ በረኛችን ነው። ቤዚክሊ ሲያስፈልግ ምናልባት ድንገትም ሊመጣ ይችላል ለመጮትም ካስፈለገ። ነገር ግን ላይክ እንደ ስኮት ካርሰን እንደ ስታፍ አላ ሲጮት ብዙ ጊዜ አታዩትም። ግን በመሀል ጎልኪፐሮቹን ሬዲ በማድረግ ዙሪያ አንዳንድ ነገር በማጥናት ዙሪያ ብቻ ያግዛቸዋል። በአጠቃላይ እሱም ደሞዝን ያገኛል። ኢትስ ዊን ዊን ሲቹዌሽን ብቻ። ስንቀጥል ደግሞ ነገውን የቼልሲ እና የማንቸስተር ሲቲን ጨዋታ ክሪስ ካቫኛ እንግዲህ እየመራ እንደሚቀጥል ተናግሯል። ትንሽ ኦፕቲሚስቲክ ነኝ እዚህ ላይ፣ ግን ብዙ የሚወራ ነገር የለውም። እስቲ የሚያደርገውን እናያለን አይገስ። ዜናውን ደግሞ ጠቅለል ሳደርግላችሁ ጄምስ ትራፈርድ ስቲል አሁን ባለው ሰዓት እንግዲህ ማንቸስተር ሲቲን ሰመር ላይ እንደሚለቅ ነው የሚታወቀው። የተቀየረ ነገር የለም ሲሉ ተናግረዋል። ግን እስቲ ሲዝኑ ሲያልቅ ሌላ ነገር ሊፈጠር ይችላል ወይ? አዎ ሊፈጠር ይችላል። ግን አሁን በዚህ ሰዓት ባለንበት እንግዲህ ኤፕሪል 11 12 ነው ቤዚክሊ እና በዚህ ሰዓት አሁን የምናወራው እና ግልጽ የሆነ ነገር የሚታወቀው ጄምስ ትራፈርድ ሰመር ላይ ማንቸስተር ሲቲን እንደሚለቅ ነው ሲሉ ገልጸዋል። ያሉን ዜኖች እንግዲህ ይህን ይመስሉ ነበር። እንደዚህ የተለመደው ማንቸስተር ሲቲ ዜኖችም እንደዚህ በዲቴይልድም ነካ ጠቅ ባለ መልኩ እንዳያመልጣችሁ ብለሱት መጫ እንዳይረሳ። ሀሳባችሁ ኮመንት ላይ አስቀምጡልኝ። ማስተካከለው ነገር ካለ ነገሩኝ። ኮፒ ማድረግ እንዳይረሳ። ቀጣይ እስክንገናኝ ድረስ ይመቻችሁ ሲቲዝንስ። አሽቲ ፋሚሊ ለመላው የክርስትና እምነት ተከታዮች እንኳን ለትንሳኤው በሰላም አደረሳችሁ አደረሰን። በዓል እንዴት ነው ላለው ለምታከብሩት በሙሉ እንኳን አደረሳችሁ። በዓል እንዴት ነው? ፋፌሽ ነው። በዓል ብቻ አይደለም፣ ዛሬ ሲቲ ጌም አለው አባቴ። ሱፐር ሳንዴ ሲቲ ከቼልሲ አለ። ለማንኛውም በዓላችን እያከበርን ጎን ለጎን ደግሞ ቲማችንን እናያለን ማለት ነው። ሲቲ ዛሬ ይመለሳል። ያበደ ጌም እጠብቃለሁ። ስታንፎርድ ብሪጅ ላይ ነው። ባለፈው በመጨረሻ ደቂቃ ነጥብ አስጥለውናል። ቢሆንም ግን አሁን ግዴታ ነጥብ ስለሚያስፈልገኝ እኔ ምገርም አቋም ላይ ስለሆንኩ እንግዲህ ትክክለኛ ብሉ የሚለብስ ቲም እኔ ውሃ ሰማያዊ እነሱም ሙሉ ሰማያዊ ቢሆንም ትክክለኛ ብሉ የሚለብስ ቲም ማን እንደሆነ ሜዳ ድረስ መጥቼ ያስተምራለሁ። የለንደን ክለቦች አክቹዋሊ ለእኔ ከብዳችሁኝ አታውቁምና የሚገርም አሪፍ ጌም እንጠብቃለን። በዓል ነው፣ ደብል በዓል እንዲሆንልን ሲቲ ፋይፍሽ ያለች የበዓል ስጦታ ይሰጠናል ብዬ አስባለሁ። ከታች ግምታችሁን አስቀምጡልኝ። ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። መልካም በዓል፣ መልካም ጨዋታ፣ ይመቻችሁ። እሺ አንዴ እቺ ቆንጆ ፍሪክ የምትለውን ሰምተን እንመለስ። ዘወትር ካይኒ ማጠፋው መከታ ክብሬ ሆንከው ወንድሜ የኔ ትዝታ የዛሬን ጨዋታ አሸንፍ እባክህ ተባበረኝ። እሺ ችግር የለውም። እኛ የለንደን ክለቦች ምንም እርስ በርስ ባንዋደድ ብንደባደብም ለሌሎች ቲሞች ግን እጅ አንሰጥም። ወንድማማችነታችን ይቀጥላል እና አታስቢ ለዚች ፎቃቃቲም ማለት ነው የመጀመሪያው ዙር ላይ ያደረግናቸውን ታውቂያለሽ። አለንልሽ፣ ከጎንሽ ነን፣ ችግር የለውም። ፊክስ ይደረጋል። ዋንጫ ትበያለሽ። ግን እኮ አልወድጅም፣ ግን ትበያለሽ። በቃ ብዙ ሰዎች ዛሬ ማን ሲቲ ያሸንፋል ብለው ነው የሚጠብቁት። አው ልክ ናቸው እንዴ እና ቼልሲ ያሸንፋል ብለው ይጠብቁ እንዴ ምን ሆናል ባል። ከዛ በፊት ግን እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ ማለት ዛሬ በዓል ነው፣ በቃ በዓል ነው እና ቢተላለፍልን ሌላ ነገ ምናምን ይሁንልን። እስኪ ዛሬ በሰላም ነው፣ በሰላም ብንሆን። ትናንት ሊቢያ ያሸንፏል፣ በዛ ላይ አርሰናል ደግሞ ተሸንፏል። ሲቲ አስበው በዚህ ሰዓት ማለት ነው ሲቲን ከመቅጠም ከቀሪዎቹ 19 ኢቭን አርሰናልን መቅጠሙ ላይ ይሻላል። ቀሪ 19 ሁሉንም መቅጠም ይሻላል። ገባ አይደል? ሲቲ የትናንት ውጤት አይቶ ዛሬ የብሬ ነው ያላይ እንዴ አላይ እስከ ረፍታ ያለው ከዛ ውጤቱ ካማረው ያበረ ካልሆነ ግን አብድ ነኝ እንዴ አላይ እና ያስፈልገናል። ትናንት ሊቪያ ያሸንፏል፣ ያስፈልገናል። ገባ ዛሬ ከተሸነፈን እና አምስት ቦታ ስፖርቱ 5 ሆኖ እኛ የቻምፒየንስ ሊግ ቦታውን ካጣል ዝገት አይመጣውም ነው ማለት ጭራሽ ነው የማይመጣው። እና ግን ውጤት ገብት ካልከኝ 3-1 ሲቲ ያሸንፋል። እንደዛ ነው ይመስልኝ። በጣም ፌር ሲሆን ማለት በጣም ፌር ሲሆን 3-1 ሲቲ ያሸንፋል። ይሄ ሙሉ ራሱ ባይ አይመስልኝም።